ማያስተኛ ተናግሮ ሚተኛ ስላለ መተውን የመሰለ ምንም ነገር የለም። ሰውለት ቢነቃት ናቀው ለአምላክ አሳውቀው ያን ያውቀበታል እግዚአብሔር ይታረቀው። ምክንያቷ ምን እንደሆነ ባይገባኝም ሀይሚዬ በጣም በኃይለኛው እንደተከፋች እየተሰማኝ ነው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሪ ሆናችሁም ላይክ ማረጋችሁን ሼር ማረጋችሁን አትርሱ። እንግዲህ ሀይሚና ብሩኬ ማለትም ጨረቃዎቻችን ሰሞኑን እንግዲህ ደስ የሚል ቪዲዮ እየለቀቁልን ነው። በጣም ደስ የሚል ፕራንክ እየተደራረጉ ልክ እንደ በፊታቸው ልክ እንደ እስከዛሬያቸው ፍቅራቸውን እያጣጣሙ በመካከል እሷም እያስጨነቀችው እሱም እያስጨነቃት እንግዲህ ደስ በሚል ሁኔታ አጫጭር ፕራንኮች እየተደራረጉ ልክ እኛ ይህን ሁሉ ቤተሰብ ወዳፈሩበት ይህን ሁሉ 800,000 እንዲሁም 600,000 ሁሉ የታየላቸው ቪዲዮ አለ። ሀይሚዬ ስክሪንሹት አድርገው ፖስት አድርገው ነበረ። ሌላም በጣም ደስ የሚሉ ቫይራል የወጡበት ቪዲዮዎች እስከዛሬ በአጫጭር ፕራንክና እንደዚሁም በፍቅር ነክ ነገሮች ነውና የሆነ ጊዜ ላይ የሆነ ረጃጅም ፕራንክ ሲጀምሩ ብዙ ሰው እየተቃወማቸው ነበረ። ያው እሱን አሁን ላይ ያቆሙ ይመስለኛል። ይሄ ረጅም ፕራንክ የሚባለውም አሁን ላይ ብሩኬና ሀይሜን ያው እስካሁን እንግዲህ ብሩኬ ትቷት አልሄደም፣ ግን አቋሙ ያለው ትቻት ሄዳለሁ ብቻዬን ነው የሚሄደው የሚለው አቋሙ ላይ ነው። እንግዲህ እስካሁን ባለንበት ያው እኛ አይሆንም ብሩኬ ያደርገውም ብንልም እሱ ግን እንደዛ ነው ያለው። ፕራንክ ይሁን እውነት እሱን እንግዲህ እያደር ነው የምናየው፣ ወይም ደግሞ እያደር እሱ ቀኑ ሲደርስ ነው ማወቅ የምንችለው። እና ትላንትናም የሆነች ስጦታ ሰጥቶ በመካከል የሆነች ፕራንክ አድርጓታል። ግን ብቻ እንደዛም ሆኖ ደስ የሚል በፈገግታ ነበር የተለያዩ ደስ በሚል ሁኔታ። ግን የሆነ ሰዓት ላይ እንግዲህ ሊሄድ ነው ሲላት ግን ምን ያክል እንደከፋት ምን ያክል እንደጨነቃት እውነት ምን ያክል እንደተከፋች ፊቷ ላይ ያለው የተሰማኝ ድንጋጤ እንዳትናገር ብዙ ነገር ብለናታል። እኛ በአንቺ ምክንያት ብሩኬ ቢሄድ አያገባንም፣ አይመለከተንም፣ አንቺ ነሽ የሰራሽው የጀመርሽው አንቺ ነሽ ያመጣሽው እያል ብዙ ተጽዕኖ ፈጥረንበታል። እኔ በበኩሌ እኔ በራሴ ለምን ይሄንን አደረግሽ ጥሎሽ ቢሄድስ ብያለሁ። ግን ደግሞ ጥሏት እንዲሄድ አልፈልግም። አሁን ላይ ብሩኬን ከመማጸንና ከመለመን ወደ ኋላ አልልም። የእውነት ብሩኬ እባክህ ጥላት አትሂድ። አሁንም ነገም ትላንትናም ብያለሁ፣ እባክህ ሀይሚ ያላንተ ባዶ ናት። ይሄን ደግሞ እኔ ሳልሆን እሷ ራሷ ብላለች። በእርግጥ ማንኛውም ሰው ፈጣሪ በፈቀደለት ህይወት ነው የሚኖረው፣ ፈጣሪ ባለለት ነው የሚኖረው። ግን ቢሆንም ደግሞ ሀይሚና ብሩኬ ባይለያዩ ደስ ይለናል። ምክንያቱም ሁለቱም ጋር እውነተኛ ፍቅር አለ። የዩቲዩብ ስራው ባህሪ ሆኖ ፕራንክ በሚደረግበት ሰዓት ጊዜውንና ወቅቱን ባለማወቅ በስህተት ነው እንጂ ይህንን ያደረገችው። እሷም ከብሩኬ መለየት ፈልገም ወይም ደግሞ ይህንን ፕራንክ ብታደርገው እሱ ጥሏት እንደሚሄድ ምንም የምታውቀው ነገር የለም። እሷም ጋር ጥፋተኛ ለማለት ከባድ ነው። ምክንያቱም ፕራንክ የትኛውም ዩቱበር ፕራንክ ይደራርጋል። የትኛዎቹም ዩቱበሮች በፕራንክ ነው እዚህ የደረሱትና ብሩካችን ሀይሚዬ ላይ እንዳጨከነባት አደራህን፣ የእውነት አደራህን። አንተም የለሱ አይሆንልህም። ሲጀመርም እውነት ደስተኛ ሆነ ትኖራለህ? ብሩኬ ሀይሚን ትተህ ሄደህ? በፍጹም አይመስለኝም። ሁለታችሁም ደስተኛ አትሆኑምና የሁለታችሁንም ደስታ ብሩኬ አትንጠቅ እባክህ፣ ተመለስ። ያው ሀይሚን ይዛት ሂድ። የምለው ነገር ይሄ ነው። ሌላው ደግሞ እንግዲህ ትናንትና ከዛ ቪዲዮ በኋላ ኢንስታግራም ላይም ገብቼ ነበረ።
ቲክቶኳ ላይም ገብቼ ነበረ። ስቶሪ የምታደርጋቸው ነገሮች የሚያሳዩት ያሉት በጣም የሆነ በቃ የሚያሳዝኑ ነገሮች ናቸውና ሀይሚዬን ማን ያስከፋት? ማን ተናገራት? ማን ነው እንደዚህ የሚያስከፋት? የእውነት በጣም እንደተከፋች በብሩኬ አይደለም። በብሩኬ ቢሆን ከብሩኬ ጋር እዛ ቪዲዮ ላይ እንደዛ ደስተኛ ሆና እናያትም ነበረ። ከብሩኬ ጋር እንዳታገናኙት፣ በፍጹም እንዳታገናኙት። ግን ሀይሚዬ የቅርብ የሆነ ሰው የራሷ የሆነ ሰው ያስከፋት ሰው እንዳለ በደንብ እየተናገረች ነው፣ እየገለጸች ነው። ምክንያቱም ስቶሪ የምታደርጋቸው ነገሮች ለዛ ሰው ነው። ተስፋ አልቆርጥም ምናምን። ሀይሚዬ አንቺ ተስፋ መቆርጥ ሴት እኮ አይደለሽም። ገና እኛ ከአንቺ ብዙ እንማራለን። ገና እኛ ከአንቺ ብዙ እንጠብቃለን። እንዴ ከአንቺ ብዙ ነገር እንፈልጋለን። ጥንካሬን ደግሞ አንቺ ልጅ ሆነሽ በዚህ እድሜሽ ጠንካራ ነሽ፣ ጎበዝ ነሽ። እኛ ከአንቺ ብዙ ተምረናል። ተስፋ መቁረጥም አያስፈልግም። ለሚናገሩሽም ሰዎች በልጠሽ ማሳየት፣ ተደስተሽ ሳቅሽን፣ ፈገግታሽን እንጂ የምን ሀዘንሽን ማሳየት ነው? የምን ማለቃቀስ ነው? ሲጀመር አንቺ ከፍቶሽ ማየት ለኛ የሞት ያክል ነው። እውነት ለመናገር እኔ በራሴ በጣም ነው የሚከፋኝ ሀይሚን ከፍቷት ካየው እግዚአብሔርን። ዛሬ በጣም ነው እንደውም አርፍጄ ነው አሁን ያየሁት ቪዲዮ ስቶሪ ያደረገችውን። ትናንትና ነው 800,000 የታየውን ቴንኪው ብላ ስቶሪ አድርጋ ያንን ብቻ ነው እንጂ ያየሁት ይህንን አላየሁትም። ግን ቆይቷል ሰዓቱ ኦልሬዲ ከ10 ሰዓት በላይ ሆኖታልና ሀይሚዬ አንቺ ተከፍተሽ ማየት በፍጹም አንፈልግም። እንደዚህ ሆነሽ ማየትም አንፈልግም። አንቺ ጠንካራ ሆነሽ ጎበዝ ሆነሽ ሳቅሽን፣ ደስታሽን ነው እንጂ ማየት የምንፈልገው። የምን አንገት መድፋት ነው? የምን ብቸኝነት መሰማት ነው? ለማን ብለሽ? አንቺ እኮ ምንም ቢጎልብሽ ነገር የለም። ማንም ቢያስከፋሽ፣ ማንም ቢተውሽ እኮ አንቺ እኮ ራስሽን ችለሽ ቆመሽ በራስሽ መኖር ራስሽን ማስተዳደር የምትችይ ሴት እኮ ነሽ አንቺ። እውነቴን ነው የምላችሁ ሀይሚ በዚህ እድሜዋ ትልቅ ደህና ደረጃ ላይ ናት። ትምህርቷ መቋረጡ ቢከብደንም ቢያሳዝነንም ለሚቀጥለው አመት መጨረሻ መቀጠል ትችላለች ትምህርቷን። ስለዚህ ምንም እንደዚህ አንቺን በዚህ ልክ ሊያስከፋሽ የሚችል ነገር መኖር የለበትም። ጠንካራ በራስሽ መተማመን መቻል አለብሽ። አውቃለሁ ይከፋል ካለፍሽበት መንገድ። ያው እኛ እንደዚህ አንቺ ያለፍሽበት መንገድ፣ አንቺ የቆምሽበት ጫማ እኛ እንደዚህ እዚህ ጋር በርቀት ሆነን እንደምናወራው ላይሆን ይችላል። ግን ደግሞ መጠንከር አለብሽ፣ ጀግና መሆን አለብሽ። አይዞሽ። ደግሞ ሁላችንም ከጎንሽ ነን፣ የጨረቃ ቤተሰቦች ሁላችንም። አንቺን የሚወድ 1000 ሰው አለ። 1000 ቢጠላሽ 1000 የሚወድሽ አለ፣ 1000 የሚያከብርሽ አለ። እና ስለምንድን ነው የምትከፊው አንቺ? እና አይዞሽ የኔ ውድ የኔ ስስት፣ ስትከፊ ማየት በጣም ይከፋኛል። የእውነት በጣም ይከፋኛል አንቺ ስትከፊ ማየት። እና አይዞሽ። ደህና ሁኑልኝ ወዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጎ እኔ እንጃ ብቻ ሰላም ያሰማን፣ ቸር ያሰማን ቤተሰቦች።